እንግዲህ ቀጣዩ እቅዳችን ከተሳካ እነዝናን ዘብጥ እያወርደን ቀጣዩ ደግሞ የሚሆነው አንተንና ብሩክን መዳር ነው። ንብረት ይመለሳል ማለት ሞጌ 3 ቀንዶች ነን። የፈለግነውን ገጥመን ታግለን እናሸንፋለን። ምንም ነገር ስጋት እንዳይሰማ የቆምነው ለእውነት ነው። ማሪት እኮ አንዳንዴ ትክክል ናት። በቃ በኋላ እደውልልሃለሁ። ልጁ መጥቷል። ለምን በሰዓት ታስይዘው? አይ ኖ ካሌብ፣ እኔ ራሴ ነው የምፈልገው። ቻው ቻው። በህልሜ ነው ዝና በድጋሜ ወደ ትህትና ሲመለስ ይሄ ሰውዬ እኮ አላምነውም፣ አንድ ነገር ከማድረግ ወደኋላ አይልም እያለ ነበር የተመለሰው። ታዲያ ዝናም የጠረጠረውን ነገር በቦታው አግኝቶታል። ነገር ግን ጠበቃው ምንም ነገር እንዳላደረገ አድርጎ ነገሮችን ያደረጋቸውን ነገሮችና የተተናኮላትን ተንኮልም እየሸመጠጠ ነበረ። ነገር ግን ዝና ከጠበቃው ይልቅ ትህትናን በሚገባ ያምናታልና ትህትና ድርቅናዋን ይወድላታል፣ ጀግንነቷን፣ ደፋርነቷን ይወድላታል። ታዲያ ጠበቃውም እኔ ምንም አላደረኳትም ጌታዬ እያለ ለመካድ የሞከረ ቢሆንም ግን ከእሱ ይልቅ እሷ በአንዲት ቃል ብቻ የሞከረ ነበረ። እየተተናኮለኝ ነበረ፣ አብሬሽ ካልተኛው እያለኝ ነበረ ያለችውን በአንዲት ቃል ብቻ አምኗታል። ዝና ትህትናን ከዚህ ጋር ማስቀመጡ በድፍረቷ ብዙ አይነት ዓላማ እንዳለመላት ያስታውቃል። እና ባይናገርም ለትህትና ብዙ አይነት ፕላኖች እንዳሉት የሚያስታውቀው ትህትና ለዚህ ጋር ለምን እንዳስቀመጥኳት ማወቅ ትፈልጋለህ? ለምን እንዳስቀመጥኳትስ ታውቃለህ ማለቱና እንዲሁም ደግሞ ከጓደኛው ከበላይ አካሉ ከአለቃው ጋር ሲደወልለትና ከሱ ጋር ከካሌብ ጋር ሲነጋገር ትህትናን አሳልፎ ለመስጠት ያን ያህል ፈቃደኛ አይደለም። ደፋርም ሆኖ ፊት ለፊት ሽንፈትን መናገር አይፈልግም። ወደሃታል ተብሏልና እሱ ያለው ነገር አይደለም ስላለ ስለዚህ ወድጃታለሁ ማለቱ እንደ ሽንፈት ስለሚመስለው ስለዚህ ነገር ግን በግልጽ ባይናገርም ወድጃታለሁ የሚለውን ቃል እንደ ሽንፈት ቢቆጥረውም ከዚህ በፊት በተደጋጋሚ ካሌብ ሙሲሳ ይህችን ልጅ ስሟን በተደጋጋሚ እያነሳ ነው። ለመጀመሪያ ጊዜ ርህራሄ አይቼብህ የማላውቀውን ርህራሄ እያየሁብህ ነው። ወድሃት ከሆነ እውነቱን ተናገር እያለው ቢሆንም ዝና ግን እንደዚህ አይነት ነገሮችን በግልጽ መናገር አልፈለገም። ቢሆንም ግን ሰውየው አንድ ሐሙስ የቀረው ሰውዬ ለምንድን ነው ይህችን ልጅ አሳልፈን የምንሰጠው እያለ አሁንም ድረስ እየተከራከረና ልዩነት እየፈጠረ በመካከላቸው በምንም ነገር በሰይጣናዊ ስራቸው በተለያየ አይነት የወንጀል ስራዎች አንድ አይነት ቢሆኑም በትህትና ግን ልዩነት እየፈጠረ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ እንዲሁም ቪዲዮን ላይክ ማድረግ አትርሱ። በሌላ በኩል ብሩክ ለቅድስት ሲነግራት ትህትና ከዛ ቤት መውጣት ይኖርባታል። የትህትና ከዛ ቤት መውጣት ለእነሱ ለህይወታቸው መቀየር አስፈላጊነት እንዳለውና ይህች ልጅ ትልቅ ተጽዕኖ ልትይዝ እንደምትችልም እየተናገረ ነበረ። ብሩክ በቅርቡ ከቅድስት ጋር ቤተሰብ ትዳር መመስረት ይፈልጋል። ነገር ግን አንድ ነገር ያስፈልጋቸዋል። የህግ ሂደቱ መስካሪ ቢያስፈልገውም ምስክር ደግሞ ያን ያህል ደፍሮ የሚመሰክር ሰውም እንዲሁም ደግሞ በውስጥም ይሁን በውጭ የሚመሰክርላቸው ሰው ከማህሌት ውጭ ማንንም አላገኙም ነበር። ነገር ግን በቂ ማስረጃ ይህች ልጅ ከሱ ጋር ረጅም ጊዜ ከመቀመጧ የተነሳ የተለያዩ ምልክቶችም ይህች ልጅ ደግሞ በእውነቱ ደፋርና እንደምታደርገውም ስቃይ የበዛባት እንዲሁም ረጅም ጊዜ የተሰቃየች ልጅ ስለሆነች አንድ በአንድ ቃል በቃል መመስከሯ ስለማይቀር ህግ ፊት ቀርባ ምንም አይነት የመካድም ሆነ የማስመሰል ስራ የማትሰራ የተሰራባትን ነገር በሙሉ ቃል በቃል ስትናገር ስለዚህ ከውጭ ያየ ሰው ከሚመሰክር ይልቅ እሷ ላይ ወንጀል የተፈጸመባት አሁንም ድረስ ወንጀል እየተፈጸመባት ያለችው ልጅ ከምትናገረው በላይ ሌላ አሳማኝ ምስክር ስለሌለ ታዲያ ትህትና ነፃ ማውጣት እንዳለባቸው ከምንም ነገር ቅድሚያ ቅድስቴ በእርግጥ ትዳር መግባት ትፈልጋለች፣ ትዳር ውስጥ መግባት ትፈልጋለች፣ እናቷን ማስደሰት ትፈልጋለች። እሱም በቅርብ ጊዜ እንደሆንላቸው ደግሞ ይህ ነገር ካለበለዚያ ረዘም ያለ ጊዜ ሊወስድ ስለሚችል ስለዚህ ትህትና ከዛ ቤት መውጣቷ እነሱ ትዳር የመድብል ዓላማ ተበዳይ ስለሆነች ልጅቷን ካለችበት ስቃይ ማውጣት አለብን የሚል ዓላማ የሚል ትልቅ ራዕይ የነበረው ሲሆን ብሩክ ደግሞ በእርግጥ ይቺ ልጅ
ብዙ ነገር የያዘች ልጅ ስለሆነች ትጠቅመናለች የሚል ብሩክ ዘንድ ደግሞ በዋነኝነት ይህንን ነገር ይዟል። ዝና መርዞ ደላላውን ከያዘው በኋላ መርዞ ደላላውም ዝና መሆኑን ካወቀ በኋላ ዝና ላናግረ ፈልጋለሁ ልጠይቅ ፈልጋለሁ እያለው መርዞ ደላላው ታዲያ ከዝና ጋር ምንም አይነት ንግግር እንደማይፈልግ ምንም አይነት የሚፈልገውን ያቀረበለትን የገንዘብ አቅርቦ ሁሉ ስራውንም ጭምር እንደማይፈልግ ከዚህ ጋር ቋጭቶ ሮጦ ማምለጥ እንደተመራጭ አድርጎ ነበረ። ታዲያ በሌላ በኩል ደግሞ ዝና የዚህን ልጅ ሮጦ ማምለጥ እንደ ትልቅ ነገር ይዞታል። ይህ ልጅ ያለ አንድ ነገር ያለ አንድ ምክንያት ሮጦ ሊያመልጠኝ አይችልም። ይህ ልጅ የሚያውቀው ብዙ መረጃ እንዳለ የምፈልገውንም ነገር ላገኝ የምችለው በሱ ምክንያት ነው በሚል አሁን ላይ ትኩረቱን ከሱ ላይ አድርጓል። እንዲሁም ጓደኛው ካሌብ በደወለለትም ጊዜ ስለ ሉላ ሲያናግረው ሉላን መተው የማይችል እንደሚወዳት ሽንፈቱ እሷ ብቻ እንደሆነች ዝና ለማንም ለምንም የማይበገር ነገር ግን ሉላ አሁንም ድረስ እያብረከረከችው እንዳለች እየተናገረ ታዲያ ይህች ልጅ ወንጀለኛ እኮ ናት፣ ይህንን ያህል አንተን እንደዚህ ክዳ ከተማ ውስጥ ተቀምጣለች ሌላ ሰው ጋር እንዴት እያለ እንግዲህ አብላልቶ በሌላ ነገር አያይዞ ራሱን እንዲጠብቅና እንዲረሳት ለማድረግ የሞከረ ቢሆንም ዝና ግን ትኩረቱ በፍጹም ትኩረቴን ከዚች ልጅ ላይ አላነሳም፣ ጥግ ድረስ እፋለማለሁ፣ ጀግና ነኝ ይላል። ካሌብ ይህንን ነገር እንደ ሽንፈትም ቆጥሮ ታውቃለህ፣ ይህ ነገር እኮ እንደ ሽንፈት ነው ያለው ቢሆንም ነገር ግን ዝና በፍጹም ይህ ሽንፈት አይደለም፣ እኔ ተሸናፊ አይደለሁም፣ ጀግና ነኝ፣ ይህንንም ነገር ይዤው አሸንፋለሁ እያለ በሙሉነቱን ይዞ ዝና ይህንን ሁሉ ግፍ እያደረገና ይህንን ሁሉ ወንጀል እየሰራ አንድ መልካም ነገር አለው። ከዚህ ሁሉ ወንጀሉና ከዚህ ሁሉ ጭካኔው የሚገርመው ለትህትና ያለው ርህራሄና ያለው ታማኝነት። ትህትና ይህንን ያህል ጊዜ ረጅም ጊዜ ከቤቱ ከአንድ ክፍል አስቀምጧት የራሱ መኝታ ክፍል አጠገብ አንድ ቤት ውስጥ አብረው እየተቀመጡ ትህትናን ግን አንድ ቀን ቀና ብሎ አለማየቱ ይህ ምርጥነቱን ይገልጻል። ታዲያ በዚህ ነገሩ ሁላችንም የተደሰትን ብንሆንም ዝና ግን ከዝናነቱ ዘወር አይልም። በአሁኑ ሰዓት ጠበቃው ያደረገውንም ነገር ፍጹም ያወግዛል። አውግዞም የምትፈልገውን አይነት ቅጣትም እንድትቀጣው አድርጓታል። ያን ማድረጉ እንግዲህ ትህትና የምን ያህል ቦታ እንዳላት ከሱ ጋር ለምን አይነት ዓላማ እንደሚፈልግ ባይናገርም ትህትና ግን ለብዙ ነገር ልጠቅመው እንደምችል ከዛም ሽማግሌ ሊያተርፋትም እየፈለገ ከዛ ሽማግሌ ማትረፉ እንግዲህ ሌላ ዓላማ ከዛ ሽማግሌ ጋር ካሌብ የተመለከተው ትህትና በኩል የሚመጣለትን በሚሊዮን የሚቆጠር ገንዘብ ነው። ትህትናን ዝና ግን በፍቅር ያመነ ባይሆንም ነገር ግን ደፋርነቷና ጀግንነቷ ለብዙ ነገር ይጠቅመኛ ሲል ከዚህ ሽማግሌ ጋር ራሱ አሳልፎ መስጠት እንደማይፈልግ ለዚህ ሽማግሌ አንድ ሐሙስ የቀረው ሽማግሌ እያለ ከጓደኛው ጋር እስካሁኗ ሰዓት ድረስ እየተከራከረላት ይገኛል። በሌላ በኩል ደላላው መርዞ ደላላው ሩጦ ያመለጠ ቢሆንም ነገር ግን ዝና ከመርዞ ደላላው በላይ በአሁኑ ሰዓት መረጃ ሊሰጠኝ የሚችል ሰው የለም በማለት አሳዶታል። ያሳደደውም ደላላነቱ ይህ ዋነኛ ስራቸው ነገሮችን አንድ በአንድ ማወቅ የሚችሉ ከማንም በላይ ማወቅ የሚችሉት እነዚህ ደላሎች ናቸው የሚል በመቀጠልም ደግሞ ከነሱ ጋር እንደሚቀራረብም ያውቃል፣ ከዳጣም ጋር እንደሚቀራረብም ያውቃል። ታዲያ ከዚህ በፊት ዳጣም አንዳንድ ነገር ነግራው ነበረ። መርዞ ደላላውም ነገሩን በሰላም ለማለፍና ችግር እንዳይመጣበት ሩጦ ማምለጥን የሞከረ ቢሆንም በአሁኑ ግን ዝና በድጋሜ ይዞታል። መርዞ ደላላው እስኪ ምን ይልሆን? ሀሳብ አስተያየታችሁን ግምታችሁን ኮሜንት ላይ አስቀምጡልኝ። መርዞ ደላላው እንግዲህ ፈሪ ስለሆነ ምስኪን ልጅ ስለሆነ ምናልባትም ደግሞ የነገረችው ነገር እነሉላ ቦታ ካልቀየሩ ከዚህ በኋላ መርዞ ደላላው ማንም ሊያድነው ስለማይችል የዝናን ጭካኔ በሚገባ ስለማያውቀው ስለዚህ በአንድ ቅጣት ምናልባትም ያሉበትን ቦታ እነ ሞገስ ቦታ ምናልባት ካልቀየሩ ሊናገር ይችላል። ምክንያቱም ይሄ ነገር ያደርገዋን ብሎ የገመተው ዝና ሩጦ ማምለጡ ነበረ። ሩጦ ማምለጡ እሱም በሚገባ ያውቀዋል የሚል አይነት ትርጓሜ ስለሰጠው ሩጦ የሚያመልጠው ስለኔ ምን ቢያውቅ ነው? እኔን የፈራኝ ለምንድን ነው? እኔን ያየ ጊዜ እኔን በተመለከተ ጊዜ የሞት መልአክ የተመለከተ ያህል ነው ሩጦ ያመለጠው በሚል ነበረ ትኩረቱን ያደረገበት። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ቪዲዮን ላይክ ማድረግ አትርሱ። ሀሳብ አስተያየታችሁን ግምታችሁን ኮሜንት ስር አስቀምጡልኝ እያልኩኝ በቀጣይ ተመልሰን እስከምንገናኝ መልካም ቆይታ